YouTube ላይ ቪዲዮአችሁን አፕሎድ ስታረጉ በትክክለኛው መንገድ አፕሎድ ካላረጋችሁ ቪዲዮአችሁ ቫይራል እንዳይወጣ ያግደዋል። ቪዲዮአችሁን YouTube ላይ በትክክለኛው መንገድ አፕሎድ እንድታደርጉ YouTube በጣም ብዙ ሴቲንጎችን ለናንተ ሰጥቷችኋል። ይሄንን ሴቲንጎች ተጠቅማችሁ ቪዲዮአችሁን በትክክለኛው መንገድ አፕሎድ ማታረጉ ከሆነ ቪዲዮአችሁ ቫይራል ላይወጣ ይችላል። YouTube ላይ ቪዲዮ አፕሎድ ማድረግ ከሌለባችሁ መንገዶች መካከል አንደኛው የዩቲዩብ አፕሊኬሽንን ተጠቅማችሁ ቪዲዮ አፕሎድ ማድረግ የለባችሁ። ይሄ ማለት እዚህ ጋር የዩቲዩብ አፕሊኬሽን ላይ የፕላስ ሳይኗን ነክታችሁ YouTube ላይ ሎንግ ቪዲዮዎችን በእንደዚህ አይነት መንገድ አፕሎድ ማድረግ የለባችሁ። የዩቲዩብ አፕሊኬሽንን ቪዲዮ አፕሎድ ለማድረግ መጠቀም ያለባችሁ ሾርት ቪዲዮዎችን ብቻ አፕሎድ ለማድረግ ለምሳሌ አጭር ከ1 ደቂቃ በታች የሆኑ ቪዲዮዎችን አፕሎድ ስታደርጉ የዩቲዩብ አፕሊኬሽንን መጠቀም ትችላላችሁ። ነገር ግን በጣም ረጃጅም የሆኑ ቪዲዮዎችን አፕሎድ የምታደርጉ ከሆነ የዩቲዩብ አፕሊኬሽንን መጠቀም የለባችሁ። ስለዚህ አሁን እኔ በማሳያችሁ መንገድ በትክክለኛው መንገድ YouTube ላይ ቪዲዮ አፕሎድ ማድረግ ትችላላችሁ። ስለዚህ አሁን ምን እንደምናደርገው ቀጥታ ክሮም ላይ እንገባለን። ያው ክሮምን ታውቃላችሁ። ክሮም ላይ ከገባችሁ በኋላ youtube.com ብላችሁ ሰርች ታደርጋላችሁ። ያው እንደተለመደው እዚች ጋር ሶስቷን ዶት ክሊክ በማድረግ ወደ ዴስክቶፕ ሳይት መቀየራችሁን እንዳትረሱ። ከዛም እንደምናደርገው እዚች ጋር ወደ ፕሮፋይል ምልክቷ ከሄድን በኋላ YouTube Studio ሚለውን ክሊክ ታረጋላችሁ። YouTube Studioን ክሊክ ስታደርጉ ወደ YouTube Studio አፕሊኬሽን እየሄደባችሁ ለተቸገራችሁ ደግሞ አንድ መፍትሄ ላሳያችሁ። ቀጥታ በመሃል ተወጡና ወደ YT Studio ወደሚለው አፕሊኬሽን በመሄድ ጫና አድርጋችሁ ትይዛላችሁ። ይሄው ጫና አርጋችሁ ከያዛችሁ በኋላ እዚህ ጋር አፕ ኢንፎ ሚል ይመጣላችኋል። የአፕሊኬሽኑ ኢንፎርሜሽን ያሉበት እሱን ክሊክ ታረጋላችሁ። ከዛ እዚህ ጋር ሴታስ ዲፎልት ሚለውን ትመጡና እዚህ ጋር ኦፕን ሰፖርት ሊንክስ ሚለውን ኦፍ ታረጋላችሁ። ከዛ በመሃል ተወጡና ወደ ክሮም ትገባላችሁ። አሁን ክሮም ላይ ከገባን በኋላ YouTube Studio ሚለውን ክሊክ ስናደርግ ቀጥታ እዛው በክሮም YouTube Studioን ይከፍትልናል። ከዛ እዚች ጋር ምን እንደምናደርገው እዚህ ጋር ክሬት ሚለውን ክሊክ ታረጉና ይሄው አፕሎድ ቪዲዮስ ሚለውን ክሊክ ታረጋላችሁ። አፕሎድ ቪዲዮ ሚለውን ክሊክ ካረጋችሁ በኋላ እዚህ ጋር ሰሌክት ፋይል ሚለውን ክሊክ ታረጋላችሁ። ከዛ ወደ ጎን ሚዲያ ፒከር ከዛ እዚህ ውስጥ ካሉት ቪዲዮ ለናንተ ለማሳየት አንዱን ቪዲዮ ዝም ብዬ ላምጣው። ይሄው ይሄንን ቪዲዮ አመጣዋለሁ። YouTube ላይ በእንደዚህ አይነት መንገድ ነው ቪዲዮ አፕሎድ ማድረግ ያለባችሁ። የመጀመሪያው የሚሆነው ምንድነው ዲቴይልስ ላይ ታይትል ሪኳየርድ ይላል። ታይትል ማስገባት ግዴታ ነው። ይሄ ታይትል ለዩቲዩብ ቻናላችሁ በጣም ኢምፖርታንት ነው። እዚህ ታይትል ላይ አብዛኛው ልጆች ሰው ወደ ቪዲዮአችሁ እንዲገባ በጣም የተጋነኑ ቃላቶችን ትጠቀማላችሁ። እዚህ ታይትል ላይ መጠቀም ያለባችሁ ምንድነው ሰው ሰርች ሊያደርግ የሚችለው ቃል መሆን መቻል አለበት። ወይም ደግሞ ቪዲዮአችሁ ላይ ያለውን ነገር ሊገልጽ የሚችል ቃል መጠቀም መቻል አለባችሁ። ለምሳሌ እኔ አሁን የዩቲዩብ ቻናል አከፋፈት ይሄው አከፋፈት አልኩት። የዩቲዩብ ቻናል አከፋፈት ወይም 2025 ልበለው። ከዛ እዚህ ጋር ስላሽ አረጋዋል ነው። ከዛ እዚህ ጋር ስላሽ አረጋውና በእንግሊዘኛም ጨምራለሁ። ምክንያቱም ምንድነው ዓለም ላይ በጣም ብዙ ህዝብ ስላለ ምናልባት የኛም ቪዲዮ how to create YouTube channel 2025 ብለው ሰርች ሲያረጉ የኛም ቪዲዮ ሊመለከቱትም ስለሚችሉ እዚህ ጋር ያስገባለሁ። ስለዚህ እዚህ ጋር ታይትል ግዴታ ነው። ከዛም እንደምናደርገው ኔክስትም የሆነው እዚች ጋር አንድ ነገር ላሳያችሁ። ምናልባት ከዚህ በፊት የሰራችሁት ቪዲዮ ካለ ከዛ ቪዲዮ ላይ ታይትሉንና ዲስክሪፕሽኑን ታጉን ይዛችሁ መምጣት ትችላላችሁ። አሁን ለምሳሌ እኛ የሰራ ነው የለም እዚህ ጋር አንድ ቪዲዮ አለ። ከዚህ ክሊክ እናረጋውና ታይትሉን ዲስክሪፕሽኑን ካታጎሪውን ይዘን መምጣት እንችላለን። ነገር ግን አሁን የኛ ስለሌለው እሱን ትተን እንወጣለን። ዘኔክስትም የሆነው ዲስክሪፕሽን ነው። ዲስክሪፕሽን ላይ የሶሻል ሚዲያ ሊንካችሁን ከዚህ በፊትም ብያችኋለሁ የተለያዩ የውጭ ድርጅቶች እናንተን ኮንታክት የሚያደርጉበት ኢሜል ስለሚያስፈልግ የተለያዩ የሶሻል ሚዲያ ሊንኮችን እዚህ ባዮ ላይ ታስቀምጣላችሁ። ነገር ግን ብዙ ጊዜ ኢሜል ምናም ስታስቀምጡ ኢሜላችሁ ላይ የሚላኩትን ኢሜሎች በደንብ አንብባችሁ ተጠንቅቃችሁ ነው መክፈት ያለባችሁ ብዙ አይነት ኢሜሎች ስለሚላኩ። ስለዚህ እዚህ ጋር ዲስክሪፕሽን ነው የምታስገቡ ስለ ቻናላችሁ ዲቴል ቪዲዮአችሁ ላይ ስላለ ወይም ደግሞ ቪዲዮአችሁን በታይም ስታምፒንግ መከፋፈል ትችላላችሁ። ለምሳሌ እዚህ ጋር 1 እዚህ ጋር 00 ከዛ 2.00 ብዬ ኢንትሮዳክሽን ማለት ይችላል። ይሄው ኢንትሮዳክሽን ከዚህ ነው የሚጀምረው። ከዛ 0 1 ከዛ ዶት አርጌ እዚህ ጋር 2 እንደዚህ ብታረጉ ቪዲዮአችሁን በታይም ስታምፒንግ መከፋፈል ትችላላችሁ። ይሄን ቪዲዮ አፕሎድ ሳረግ ዲስክሪፕሽን ላይ ካያችሁ የተከፋፈሉ የታይም እንትኖች አሉ። እንደዛ መከፋፈል ትችላላችሁ። ቀጣዩ ምንድነው ፕሌሊስት ነው። ፕሌሊስት ከቪዲዮአችሁ ጋር ካታጎሪ የሆነ ለምሳሌ የምክር አይነት ይዘት ካለ ምክር ብላችሁ ካታጎሪ ትሰራላችሁ። ይሄ ማለት ቪዲዮአችሁን ሰው ሰርች ሲያደርግ በፕሌሊስት ፊልተር ቢያደርግ የእናንተ ቪዲዮ አንደኛ ላይ እንዲመጣ ማለት ነው። እነኚህ ነገሮች ሁሉ እያንዳንዱ YouTube ያለ ምክንያት እዚህ ጋር አላስገባችሁም። ስለዚህ ይሄን ሁሉ ነገር መጠቀም መቻል አለባችሁ። ለምሳሌ እኔ እዚህ ጋር ኒው ፕሌሊስት ክሬት አረጋለሁ። ከዛስ ቻናል ክሬት ብዬ ፕሌሊስት ሰራለሁ። ከዛ እዚህ ጋር ፐብሊክ ነው ወይስ ፕራይቬት ሚለውን ክሊክ
ክሬት አረጋዋለሁ ፐብሊክ እንዲሆን አረኩት ኦኬ ጨረስን ይሄው ፕሌሊስት ደን እንለዋለን ከዛ ኔክስት የሚሆነው ምንድነው እዚህ ጋር ለህፃናት ነው ወይስ ይሄ ቪዲዮ ለህፃናት አይደለም ይላል ለምሳሌ ለህፃናት ከሆነ እዚህ ጋር ይሄ ለህፃናት ነው የሚለውን ክሊክ ታረጋላችሁ ቪዲዮ ለህፃናት ብቻ ነው ሪኮማንድ የሚያደርገው ለምሳሌ ተረት የተለያዩ ከህፃናት ጋር የተገናኙ ኮንተንቶችን የምትሰሩ ከሆነ እዚህ ጋር yes ነው የምትሉት እኔ አሁን ይሄ ቪዲዮ ለህፃናት ስላልሆነ ኖ ለዋለሁ ከዛ በኋላ ምን እንደምታረጉት ሾው ሞር ሚለውን ክሊክ ታረጋላችሁ እዚህ ጋር ውስጡ ላይ የተለያዩ ፕሮሞሽኖች ካሉ ይሄንን ኦን ታረጋላችሁ ቪዲዮ ላይ ለምሳሌ የተለያዩ ማስታወቂያዎችን እናንተ ጋር መጥቶ የምትሰሩ ከሆነ ይሄንን ፔድ ፕሮሞሽን አብሮት አለው ሚለውን ክሊክ ታረጋላችሁ ስለዚህ አሁን ፔድ ፕሮሞሽን ከሌላችሁ ለእናንተ እዚህ ጋር ይሄን ስለማይጠቅም ትዘላላችሁ ቀጣዩ ደግሞ እዚህ ጋር አልተርኔቲቭ ኮንተንት ይላል እዚህ ጋር ምንድነው የሚለው ለምሳሌ ሳይንሳዊ ነገሮችን ተጠቅማችኋል ወይም አልተጠቀማችሁ ነው የሚለው በተለይ ይሄኛው ፓርት የሚመለከተው ብዛት ስለ AI ኮንተንት የሚሰሩ ሰዎች yes ይሉታል ነገር ግን እናንተ ምንም yesም ኖም ሳትሉ መዝለል ትችላላችሁ ነገር ግን እኔ ኖ ለዋለሁ እዚህ ጋር ኖ ብያልፋለሁ ቀጣይ ምንድነው ታግ ላይ ደርሰናል ታግ ተቀራራቢ የሆኑ ወርዶችን መጠቀም እንዳትረሱ ይሄ ማለት ከቪዲዮአችሁ ጋር ለምሳሌ እኔ የዩቲዩብ ቻናል አከፋፈት ዩቲዩብ ቻናል እንዴት ነው የሚከፈተው የሚል ታግ እዚህ ጋር አስገባለሁ ለምሳሌ እዚህ ጋር ዩቲዩብ ካላችሁ በኋላ ኮማ አርጋችሁ ኢንተር ስታረጉ ይሄው እንደዚህ ይገባላችኋል ማለት ታግ በስልካችሁ እንደዚህ ነው የምታስገቡት ሌላም ቃል እንደዚህ ያስገብታችሁ ኢንተር ስታረጉት እንደዚህ ታጉ ይገባላችኋል ማለት ነው ስለዚህ የዩቲዩብ ታግ እንደዚህ ነው የምትጠቀሙት ከዛ ቀጣዩ ምንድነው ላንጉዌጅ ነው የሚያሳያችሁ ቋንቋ የቪዲዮ ቋንቋ ምንድነው ይሄ እያንዳንዱ ጥቅም አለው አማሪክ ከሆነ አምሃሪክ ታስገባላችሁ ቋንቋ አማርኛ ከሆነ ለምሳሌ ከሀገር ውጭ ያሉ ሰዎች ለነሱ መታየት ስላልበት ከዛ ወደዚህ ታች ያለው ምንድነው አንዳንዴ ኮሜንት የሚጠፋባችሁ ልጆች አላችሁ ስለዚህ እዚህ ጋር ምን ታረጋላችሁ ኮሜንት ኦን ወይስ ኦፍ ሚላለ ይሄው እዚህ ጋር ኮሜንት ኦን ታረጉታላችሁ ይሄን ይመስላል ሌላው ደግሞ ቀጣዩ ያላየነው ምንድነው ተምብነል you can't change the thumbnail አሁን እዚህ ጋር ምን እንደሚለው ተምብነል ለማስገባት አንዳንዴ እንደዚህ ሊመጣባችሁ ይችላል ምናልባት እኔ ያስገባውት ቪዲዮ ከ1 ደቂቃ በታች ነው የሚሆነው ከ1 ደቂቃ በታች ነው የሚሆነው ሎንግ ቪዲዮ ስታረጉ እዚህ ጋር ተምብነል ማስገቢያ ይመጣላችኋል አይው እንደምትመለከቱት ሎንግ ቪዲዮ ላይ ተምብነሉን አመጣ አሁን ተምብነልም እናስገባው ያው ይሄንን ተምብነል እዚች ጋር ክሊክ ስታረጉ ተምብነል ሚላል ስለዚህ ዩቲዩብ ላይ ፊት ለፊት ፒክቸር እንዴት ነው ማስገባት ይሄ የከበዳችሁ ልጆች ካላችሁ ተምብነል በእንደዚህ አይነት መንገድ ፕሌሊስት አሳይቻችኋለሁ ዲስክሪፕሽን ታግ ሁሉንም ከዛ በኋላ ወደዚህ ወደ ቀጣዩ እንሄዳለን ቪዲዮ ኤሌመንትስ ሚለው እዚች ጋር ይሄንን የህፃናት አይደለም ሚለውን ክሊክ እናርገው ከዛ ምን እንደምታረጉት ቀጣዩ ምንድነው አድ ዘ ኢንድ ስክሪን ሚላል ሌላ ቪዲዮ የሰራችሁት ካላችሁ ኢንድ ስክሪን ላይ ታስገባላችሁ ይሄ ለምን እንደው የሚጠቅማችሁ አንዳንድ ሰው ማታ ቪዲዮን ከፍቶ ሊተኛ ስለሚችል የናንተ ቪዲዮ ቀጥሎ እንዲያጫውት ኢንድ ስክሪን ወይም ደግሞ ያን ቪዲዮ መጨረሻ ላይ ሪኮማንድ እንዲያደርግ ኢንድ ስክሪን ታስገባላችሁ ቪዲዮ ካላችሁ ይሄው እዚች ጋር እቺን ፕላስ ምልክቷን ክሊክ ስታረጉ ይሄው ኢንድ ስክሪን ያስገባል ከዛ ሴቭ አለቀ ከዛ ወደ ቀጣዩ እንሂድ ቼክስ ሚላል እዚህ ጋር ቼክስ ሚላል ይሄኛው ቼክ ምንድነው ኮፒራይት እንደሌለውና ኮፒራይት እንዳለው ይገመግሙትና የራይት ምልክት ሲያመጣላችሁ ነው ቪዲዮአችሁን አፕሎድ ማድረግ ያለባችሁ ወዲያው ኔክስት ብላችሁ አፕሎድ ማድረግ የለባችሁም ስለዚህ ይሄንን ፓርት እንዝለለውና ከዛ ቪዚቢሊቲ ሚላል ቪዚቢሊቲ ላይ ወዲያው እዚህ ጋር ፐብሊክ ማድረግ የለባችሁ ምን እንደምታረጉት አሊስት ላይ ታረጉትና ቪዲዮ አፕሎድ አድርጎ ቼክ አድርጎ ሲጨርስ ነው ፐብሊክ ማድረግ ያለባችሁ ስለዚህ አሁን አሊስት እናረጋዋለን አሊስት ካረግን በኋላ ከታች መተን ሴቭ እናረጋዋለን ሴቭ ካረግን በኋላ ምንድነው ቼክ አድርጎ ይጨርሳል ይሄው እንደምትመለከቱት ይሄንን ቼክ አድርጎ ሲጨርስ ፐብሊክ ታረጉታላችሁ ይሄን ካንሰል ልበለው ይሄው እንደምትመለከቱት እዚህ ጋር ፔንዲንግ ይላል አፕሎድ አድርጎ ሲጨርስ እቺን ፐብሊክ ምትሏን ክሊክ ታረጉና ፐብሊክ ማድረግ ትችላላችሁ እዚህ ጋር ደግሞ ከፐብሊክ ታች ላይ ሴታስ ፕራይመሪ ሚለውን በጣም ብዙ ጊዜ ብዙ ሰዎች ያበሩታል ይሄንን ማብራት ቪዲዮአችሁ ለሌላ ሰው ሪኮማንድ እንዳያረግ ቪዲዮአችሁን ይይዛል ስለዚህ እንደዚህ ማድረግ የለባችሁ ስለዚህ ይሄንን ሴታስ ፕራይመሪ ሚለውን ለትላልቅ ፖድካስት ለሚለቁ ረጃጅም ቪዲዮ ላላቸው ሰዎች ነው ይሄ የሚመከረው እናንተ ግን ከ10 ደቂቃ ከ15 ደቂቃ በታች የሆኑ ቪዲዮዎችን በእንደዚህ አይነት መንገድ አፕሎድ እንዳታረጉ ስለዚህ ቪዲዮአችሁን አሊስት አርጋችሁ ከጨረሳችሁ በኋላ ቼክ አድርገው ኮፒራይት እንደሌለው ካረጋገጡ በኋላ ምን ታረጋላችሁ ፐብሊክ ሚለውን ክሊክ አርጋችሁ ፐብሊሽ ታረጉታላችሁ ማለት ነው ዩቲዩብ ላይ በእንደዚህ አይነት መንገድ ነው ቪዲዮ አፕሎድ ማድረግ የምትችሉት በቀጣይ በሌላ በጠቃሚ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ ቻው